ለኛ ኃይል በመሆን ክርስቶስ ከኛ ጋር ነው ያለው። እሱን በማሰብ የጀመርሽውን ትጋትሽን እንድትቀጥይ ያሳሰብኩኝ። ግን በዋናነት ጸሎት ምንድነው ካልን ጸሎት በእግዚአብሔር ፊት የምናደርጋት ከእግዚአብሔር ጋር የምናደርጋት ንግግር ነች። በዚህ ሂደት ውስጥ ደግሞ ቅድም ዲያቆን እንዳለው አንዳንድ ጊዜ በስጋ ከመዛላችን የተነሳ ልምምዱ ላይኖረን ይችላል። የጸሎት ህይወት ልምድ ላይኖረን ይችላል። ሁለተኛ ደግሞ ጉዳዩ መንፈሳዊ ስለሆነ መንፈሳዊ ትግል አለበት። ሁለቱን ነገር በደንብ ማስተዋል። አንደኛ በህይወታችን የጸሎት ህይወት ልምድ ላይኖረን ይችላል። ስለዚህ በአንድ ጊዜ ተነስተን በጸሎት ህይወት ልምድ እንዳላቸው ሰዎች ፍጹም የጸሎት ልምምድ ህይወት ሊኖረን አይችልም። ስለዚህ በጊዜ ሂደት ነው፣ ቀስ ቀስ እየተባለ በሂደት ነው የጸሎት ህይወት ልምዱ የሚኖረን። ስለዚህ ብዙ ከማድረስ ብዙ ከማለት ይልቅ ጥቂት ከማለት መጀመር፣ ይሄንን በደንብ ከፍ ወዳለው የጸሎት ህይወት ደረጃ ለመድረስ ጸሎትን በአንድ ጊዜ ከዳር እስከ ዳር ለማድረስ ከመሞከር ይልቅ ከጥቂቱ መጀመር፣ ይሄን በማስተዋል መጀመር አለብን። የመጀመሪያው እሱ ነው። ሁለተኛው ግን እኔ የምልሽ ቅድም እንዳልኩሽ ደሙ ሲፈሳር ልክ ነው። ስለዚህ ደሙ ሊፈስ በነጋታው ደሙ ይፈሳል። ዓርብ ዕለት አስቀድሞ ከነሱ ጋር ምን አረገ? ህብስቱን ጽዋውን ባርኮ ሰጣቸው። ስለዚህ እንዲበሉ አደረጋቸው። ያ የበሉትና የጠጡት የጌታ ስጋና ደም ነው። እውነት ነው። ምክንያቱም ስጋዬ ብሎ ጠርቶታል፣ ደሜ ብሎ ጠርቶታል። ግንስ ፍጹም የኃጢአት ይቅርታው ፍጹም የኃጢአት ስርየት በቃ። ስለዚህ ስርዓትን ሊሰራ ስለፈለገ ያንን ስርዓት ሰራላቸው። በሉ ጠጡ። መብላት መጠጣታቸው ግን ህይወት የሆናቸው ያ መብላት መጠጣታቸው የኃጢአት ስርየት የሆንላቸው ደም ሳይፈስ ስርየት የለም አይደል? የለም። እንዲሁም እዛም ይላል መሰለ በአባቴ መንግስት ከእናንተ ጋራ ከዚህ ከወይን ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ ከዛሬ ጀምሮ አልጠጣም አላቸው ይላል። አየው። ስለዚህ አስቀድሞ ስለሰጠ ለምሳሌ አሁን ቤተ ክርስቲያንን የሲኦል ደጆች አይችሏትም ሲል ጌታ አስተውል። ጴጥሮስ አንተ አለት ነህ፣ በአንተ አለትነት ላይ ቤተክርስቲያን መሰረታታለሁ በሚለው ንግግር ውስጥ አስተውል። አንተ አለት ነህ፣ በአንተ አለትነት ቤተክርስቲያን መሰረታለሁ ሲል ኢየሱስ ክርስቶስ በቃ ጴጥሮስ ገና ወደፊት ነው ቤተክርስቲያን የምትመሰረተው እያለ ነው ጌታ አይደለም። በእያንዳንዱ ነገር ውስጥ ቤተክርስቲያን እየመሰረታት ነበር አይደል? በመስቀል ላይ ሆኖ ግን ምን አረጋት? አጸናት አይደለም የምንለው? በደሙ ቀደሳት አይደለም የምንለው? አየህ። ስለዚህ መጽሐፍ ቅዱስ አጻጻፉን በደንብ መረዳት ነው ያለብህ። ጌታ ይህን ሲናገር መሰቀሉ በነጋታው ቢሆንም ግን አስቀድሞ መስጠቱ ህብስቱን እውነተኛ ስጋው ከመሆን ደሙን እውነተኛ ጽዋውን እውነተኛ ደሙ ከመሆን ይከለክለዋል? አይከለክለው። ምክንያቱም ያ ህብረት መንፈሳዊ ህብረት ስለሆነ ተረዳኸኝ? በአይን የሚታይ ህብረት አይደለም፣ መንፈሳዊ ህብረት ነው፣ ሚስቲካል ነው፣ በመንፈስ ቅዱስ የሚደረግ ህብረት አንድነት ነው። ባለቤቱ ራሱ የስጋው ባለቤት የደሙ ባለቤት ራሱ አይደለም። ስለዚህ በመንፈሳዊው የሚሆነውን አንድነት እውነተኛ ስጋው ከህብስቱ ጋር እውነተኛ ደግሞ ከጽዋው ጋር የሚያደርገውን አንድነት ስርዓት ሰራ። እነሱ ደግሞ ለበሉ ለጠጡት ደግሞ ያ ፍጹም የኃጢአት ስርየት ደግሞ የሚያሰጣቸው መቼ ነው? ደሙ ሲፈስ አይደል? ገባሁን? ስለዚህ ስርዓትን ይሰራ ዘንድ ይህን አደረገ ማለት ነው። በደንብ አስተውል። ለምሳሌ እግራቸውን አጠባቸው፣ ትዝ ይልህ እንደሆነ አይደለ? ያን ራት ከመስጠቱ በፊት ህብስቱን ስጋዬ ነው ጽዋውን ደሜ ነው ብሎ ከመስጠቱ በፊት እግራቸውን አጥባቸው ነበረ። ትዝ ይላል አይደል? ዮሐንስ ወንጌል ላይ እግራቸው ለምን ያጠባቸው? ዝም ብሎ አይሰጣቸው ነበር እንዴ? አየህ፣ እየሰራላቸው ያለው ምን አለ? ስርዓት አለ አይደል? ለአንብብል እንዲያው ምንድነው የሚለው መሰለ እዚህ ዮሐንስ ወንጌል ላይ
የዮሐንስ ወንጌል ምዕራፍ 13 ላይ ታገኘዋለህ። ምን ይላል? ከራት ተነሳ ልብሱንም አኖረ ይልና ማበሻም ጨርቅ ወስዶ ታጠቀ። በኋላም በመታጠቢያው ውሃ ጨመረ። የደቀ መዛሙርቱ ነገር ሊያጠውና በታጠቀበትም ማበሻ ጨርቅ ሊያብስ ጀመረ ይልና ጴጥሮስ ጋር መጥቶ ጴጥሮስ ሊያጠው ሲል ጴጥሮስ ምን አለ? የኔ ነገር አታጥብም አለው አይደል? ኢየሱስ ግን ምን አለው? የኔ ነገር አታጥብም ሲለው ኢየሱስ ምን አለው? ካላጠብኩ ከኔ ጋራ እድል ፈንታ የለም አለው። አየው፣ እዛው ራሱ ከፍ ብሎ ምንድነው የሚለው? የኔ ነገር ለዛ አታጥብም ሲለው ካላጠብኩ ከኔ ጋራ ድል የለህም ብሎ መለሰለ። ከዛ በፊት እንዲሁም እኔ የማደርገውን አንተ አሁን አታውቀውም፣ በኋላ ግን ታስተውላለህ። አየው፣ ሁለት ነገር ታያለ እዚህ ጋር። አሁን እያደረገው ያለው ነገር አለ፣ አሁን የተደረገው ነገር ግን በኋላ ላይ የሚያገናኘው ነገር አለ። አየው፣ ምንድን ያለው ጌታ? እኔ የማደርገውን አንተ አሁን አታውቀውም፣ ስለማታውቀው ነው እምቢ የምትል ያለው። በኋላ ግን ምን ታደርገዋለህ? ታስተውላለህ አለው። አየው፣ ስለዚህ አሁን የሚያደርገው ለበኋላው ምንድን ነው ማለት ነው? የሚገናኝ ነው ማለት ነው። አየው፣ አሁን መደረጉ የበኋላውን ምን አያደርገውም? አያፈርሰውም። በኋላ ደግሞ መምጣቱ አየው እንዴት ጌታችን እያገናኘው። አሁን አትረዳውም ሲለው ጌታ እየተናገረ ያለው በምንድን ነው? በመንፈስ ቅዱስ የሚደረገውን ነገር ጴጥሮስ እየተረዳ አይደለም ማለት ነው። ጴጥሮስ ዝም ብሎ እግሩ መታጠቡን ነው እያስተዋል ያለው። አያርም ጌታችንም ህብስቱን ቆርሶ ሲሰጥ ጽዋውን ደግሞ ደሜ ሲል ህብስቱን ስጋዬ ሲል አሁን እነሱ የሚያዩት ምኑን ነው? ህብስቱን ቂጣውን ነው የሚያዩት፣ ወይኑ ነው የሚያዩት አይደል? ግን ጌታ ስጋዬ ብሎ ሲጠራው ደሜ ብሎ ሲጠራው የሚፈሰው ደሜ የሚቆርሰው ስጋዬ ሲል ግን ኋላ የሚያደርጉት ኋላ የሚያገኙት ነገር እንዳለ ያን ነገር ያን ሚስጢር ያን በመንፈስ ቅዱስ የሚደረገውን እውነተኛ ህብረት እያሳያቸው ነው አይደል? ስለዚህ ኋላ መደረጉ ይሄ የመጀመሪያውን ቫሊድ ያደረገው ቫሊድ መሆኑን ያስቀረዋል? አያስቀረውም። ፐርፌክት። ለዚህ ነው ጌታ ምን አለ? እኔ የማደርገውን አንተ አሁን አታውቅም፣ በኋላ ግን ታስተውላለህ። አየህ፣ አሁን ካላረኩልህ በኋላ ራሱ ዋጋ አታገኝበትም እያለው ነው ማለት ነው አይደል? አየህ፣ አሁን ጌታ ህብስቱን ቆርሶ ጽዋውን ባርኮ ይሄ ደሜ ነው ይሄ ስጋዬ ነው ብሎ አሁን ስርዓትን ካልሰጣቸው፣ አሁን ካላሳያቸው፣ አሁን ይህን ነገር ካልሰጣቸው፣ ካላበላቸው፣ ካላጠጣቸው፣ አየህ በኋላ ላይ ደሙ ሲፈስ በደሙ የሚገኘውን ይቅርታ አያገኙም። አየህ፣ ስለዚህ በመስቀል ላይ ያ በደም ሳይፈስ ስርየት የለውም የሚለው እሱ ፍጹም ሆነ፣ ደሙ ፈሰሰ፣ በመስቀል ላይ ይቅርታ ኃጢአት ስራ የተገኘ። ስርዓቱ ግን አስቀድሞ ሐሙስ ዕለት ተቀበሉ እነሱ ማለት ነው፣ በሉ ጠጡ። ለዚህ ነው እንትናም እንደዚህ ያለው ማን ነው? ቅዱስ ጳውሎስ በቆሮንቶስ መልእክቱ እንዲህ ይላል። ይኸውልህ በዚህ በአንደኛ ቆሮንቶስ መልእክቱ ምዕራፍ 12 ላይ እንዲህ ይላል። ሶሪ ምዕራፍ 11 ላይ ይቅር በለኝ 11:23 ላይ ለእናንተ ደግሞ አሳልፎ የሰጠሁትን እኔ ከጌታ ተቀብያለሁ። ጌታ ኢየሱስ አሳልፎ በተሰጠበት በዛች ሌሊት ይላል። አየኸው፣ በዛ ልክ አሳልፎ በተሰጠበት በዛች ሌሊት ነው የሚለው። እንጀራን አንስቶ ምን አደረገ ይላል? አመሰገነ። አየኸው፣ ቆርሶም እንካችሁ ብሉ፣ ይህን ስለ እናንተ የሚሆን ስጋዬ ነው አለ ይላል። አየኸው፣ በዛች ሌሊት ነው ይህን ስርዓት ይሰራላችሁ ማለት ነው። አየህ፣ እንደዚሁም ደግሞ ከራብ በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደም የሚሆን የአዲስ ኪዳን ነው፣ በጠጣችሁ ጊዜ ሁሉ ይህን ለመታሰቢያ አድርጉ አላቸው። ይህን እንጀራ በበላችሁ ጊዜ ይህን ጽዋ በጠጣችሁ ጊዜ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና። አየው፣ አንድም ጌታ ለሞቱ መታሰቢያ ደሙን ለማፍሰሱ ለሞቱ መታሰቢያ ይሆን ዘንድ አስቀድሞ ከሞቱ በፊት ይህን ዕለት ዕለት ሞቱንና ትንሣኤውን አድርገው። አየህ፣ ከሞቱ በፊት ሞቱንና ትንሣኤውን የሚዘክሩበትን ስራ ትሰራላቸው ማለት ነው። ገባሁን? ገባኛውን በጣም አየህ፣ ከመሞቱ በፊት ነው። ይሄን ለምን ሊሞት ስለሆነ አሁን ለዚህ ነው ንዜኑ ሞተ ከያልን በቤተክርስቲያናችን ሞትን እንናገራለን አይደለም ነው። አየህ፣ ከመሞቱ በፊት ሞቱንና ትንሣኤውን
የሚያስቡበትን ስለነሱ ብሎ እንደሚሞት ስለነሱ ብሎ ስጋውን እንደሚቆርስ ደሙን እንደሚያፈስ ይህን ያስተውሉ ዘንድ አስቀድሞ በስጋው የህብስቱን ስጋዬ ብሎ ጽዋውን ደግሞ ደሜ ብሎ ጠጥቶ ምንድነው ባርኮ ቀድሶ ሰጣቸው። ለምኑ? አንድም እውነተኛ ጌታን ስጋና ደም መብላት መጠጣት ስላለባቸው፣ አንድም ደግሞ ሊሰቀል ሊሞት ደሙን ሊያፈስ ስለሆነ ሞቱንና ግርፋቱን ስቅላቱን ስጋውን መቁረሱን ደሙን ማፍሰሱን ዕለት ዕለት እየተናገሩ ለዚህ ይህን ባረጉ ቁጥር ይህን እንዲያስተውሉ እንዲያስቡ ይህን ስራ ተሰራላቸው ማለት አስቀድሞ። ስለዚህ ምን አለ? ይህን እንጀራ በበላችሁ ጊዜ ይህን ጽዋ በጠጣችሁ ጊዜ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ። አየህ? ስለዚህ አስቀድሞ ይህን አደረገ ማለት ነው። ግን ፍጹም የሆነው ድነት ለነሱ የበሉት ስጋ የበሉት የጠጡት ደም ፍጹም የዘላለም ሕይወት የሰጣቸው በመስቀል ላይ ደሙን ሲያ ምክንያቱም ደም ሳይፈስ ምን ስለሌለ ስርየት ስለሌለ አይደል? አስቀድሞ ግን ስርዓቱን ሰጣቸው። በሉ ጠጡ። ያ የበሉት የጠጡት ግን ሕይወት የሆናቸው በመስቀል ላይ ፍጻሜውን ሳገኝ ነው አይደል? እውነት ነው። በቃ ሰው ያንንም አሰነው። ለምሳሌ ደግሞ ሌላም ልጨምር አሁን ትዝ ያለኝ ለምሳሌ ኢየሱስ ክርስቶስ ትዝ እንደሆነ ባለፈው የተነበበው ወንጌል ላይ ዮሐንስ ወንጌል ተነበው ነበረ። ወደ መቅደስ ይሄን መቅደስ አፍርሱት ከዛ በሶስተኛው ቀን አነሳዋለሁ አላቸው አይደል? ከዛ ምን አሉት እነሱ? እንዴ 46 ዓመት የፈጀውን መቅደስ አንተ በሶስት ቀን አሉት። አየው። ጌታ ግን ስለምኑ ያወራ ነበር ነው የሚለው? ስለሞቱ ስለ ሰውነቱ ያወራ ነበር። አየህ፣ ስለሞቱ አየህ፣ ሊመጣ ያለውን ነገር አስቀድሞ በዚህ መልኩ ጌታ ይናገር ነበር። አሁን አፍርሱት ስላለ ኦኬ፣ አሁን አፍርሱት ስላለ አይ እንዴ በኋላ እኮ ነው ገና የሚሰቀለው ብለህ ልትከራከር ነው አይደለም። አየው፣ አስቀድሞ ሊያደርግ የሚፈልገውን ነገር በአሁን አድርጎ ጌታ ይናገር ነበር። ይሄ ልማድ ነው። ስለዚህ የቅዱስ ቁርባኑም የህብስቱም የጽዋኑም ነገር በዚህ መልኩ አስበው። ግን እንዳልኩ ፍጹም ድነት ፍጹም ስርየት የተገኘው ግን በመስቀል ላይ በተደረገው ቤዛነት ነው። ደም ሳይፈስ ምንድነው ስርየት ስለሌለ ማለት ነው። እሺ፣ አመሰግናለሁ። ቃሌት ምንም ችግር የለውም። እሺ፣ ብዙ ጊዜ የሚገርም ይሄ ጥያቄ ከፕሮቴስታንቶች ይነሳል። በተለይ የጌታ ስጋና ደም እውነተኛ አይደለም ለማለት እነዚህን ጥቅሶችን ጠቅስኛ እንዴ መቼ ሞተ ይሉናል ማለት ነው። እና አለማስተዋል ነው። ጌታ አስቀድሞ ይህን ሲያደርግ እንደሚሞት ጠፍቶት ነው እንዴ? አይደለም። ከዛ አስቀድሞ ይሄን ሲያደርግ እግራቸውን ሲያጥብ በኋላ ታስተውሎታላችሁ። አሁን ካላጠብኩት ድል ፈንታ የለውም ሲለው አየው። አሁን ካላጠብኩት ድል ፈንታ የለውም ለምን አለው? መቼም የሁላችንም ድል ፈንታ ከምን ጋር የተገናኘ ነው? ከደሙ ጋር የተገናኘ ነው አይደል? ግን ጴጥሮስን አሁን ካላጠብኩት ድል ፈንታ የለም እያለው ነው። አየው። ስለዚህ ሊያረግ አሁን ያው አባቶቻችን ይህን ሲተረጉሙት እግራቸውን ማጠቡ ለንስሐ ገብታ አይደለ ቅዱስ ቁርባን የምትወስደው የጥምቀት ምሳሌያቸው ናት። ምክንያቱም ጥምቀት ለኃጢአት ስርየት ለንስሐ የምትሆን አይደለች? ልክ ነው። ስለዚህ አንጽቷቸው ቀድሷቸው ወደ ክቡር ስጋ ወደ ክቡር ደሙ ደግሞ ወደዛ ወሰዳቸው የሚለውን አድርጎ የተረጉ ምክንያቱም እድል ፈንታ የሚለውን ይዘው ማለት ነው። ብዙ ትርጓሜ ይኖራል ይሄ። እሺ፣ አመሰግናለሁ። መልካም ወንድም አለም። እሺ፣ በርታ። እግዚአብሔር ይስጥልን በጣም አሜን። እሺ፣ ተዋህዶ ሰላም ብያለሁ። ሰላም ያሬድ፣ እንዴት አደርክ? እኔ እንኳ ሲምፕል ጥያቄ አለኝ፣ ግን ያው እንደ ሲምፕልም ባይታይ በቅዱስ ቁርባን ዙሪያ ቅድም መምህር ኤፍሬም ያስተማሩት ላይክ ዴይሊ መውሰድ እንዳለበት አንድ ኦርቶዶክስ ቅዱስ ቁርባን በየቀኑ መውሰድ እንዳለበት ነው አይደለ? ግዴታ ነው። መጽሐፍ ቅዱስን ያዛል። ኤግዛክትሊ። እና ባለፈው ምን አጋጠመኝ መሰለ፣ የሆነች ሁሌ የምትመጣ ሴት አለች እና ላይክ በተከታታይ ቅዳሴ
አንድ ቀን ቀረችና ትላንት አላየሁሽም ምናምን ስላት ከትላንት በፊት ስላስቀደስኩኝ ቅዱስ ቁርባን ወስጄ ትላንት ከመጣሁ ኔክስት ዴይ መቁረብ ሳልቆርብ ለቅዳሴ መምጣት አልፈልግም። ላይክ ዋንስ ለቅዳሴ ከመጣሁ ቆርቤ መሄድ ነው የምፈልገው። ስለዚህ በየቀኑ መቁረብ ስለማልችል አለች ቅዳሴውንም ቀረሁኝ ሳልቆርብ መሄድ በቃ አያስደስተኝም አለች። እና ለምን ምናምን ስል 18 ሰዓት አንድ ሰው ውሃ ላይክ ከመቁረብ በፊት ከ18 ሰዓት በፊት መታጠብ አለበት ነው ላይክ ህጉ አይደለ? ከተሳሳትኩ ከ15 ከ18 ሰዓት ድረስ መጾም አለብሽ። አስቀድሜ ዝግጅት ማድረግ አለብሽ። አዎ ጾሙ ያ እንዳለ ነው። በቃ ጾሙ እንዳለ ሆኖ ለመታጠብ ግን 18 ሰዓት እና ያን ካልኩሌት አድርጋ ላይክ ካልኩሌት ሲደረግ 18 ሰዓት አይሆንም። ቢካዝ ዋንስ ቅዱስ ቁርባን ወስደህ 18 ሰዓት መቆየት አለብህ። እንደገና ኔክስት ቅዱስ ቁርባን ኔክስት ዴይ ለመውሰድ 18 ሰዓት አይሆንልህም። ኖር ኢቨን ላይክ 10 ሰዓትም አይሆንልህም። እና በዛ ምክንያት ገብተዋል አይደል? ገባኝ። ግን እንደዚህ እናድርግ። እሺ አሁን ይኸውልሽ አንዳንድ ሰዎች ቅዳሴ አስቀድሰን እንዴት ነው ማንቆርበው ሰነፎች ስለሆነ ነው። በዚህ ጠንካራ ልጆች ስላሉ ምን ይላሉ? አይ ቅዳሴ አስቀድሼ ነው ሳልቆርብ እንዴ? ስርዓቱ የተቀመጠልኝ እኮ ለኔ ነው። ክቡር ስጋ ክቡር ደሙ የሚፈተተው እኮ ለኔ ነው። በጉ የሚታረደው እኮ ለኔ ነው። እንዴት ነው ሄጄ ከሰርጉ ታድሜ ድግሱንም አልበላው ብለው ለቅዱስ ቁርባን ያላቸውን ትልቅ ፍቅር ትልቅ አቋም በዚህ መልኩ የሚገልጹ አሉ። ኦኬ። ግን ይሄ ግን ቅዳሴ ከመምጣት ያስቀራል አያስቀርም? ቅዳሴ ከመምጣት አያስቀርም። አሁን እሱ አይደለም። አንዳንድ ሰዎች እንዳልኩሽ የየግላቸውን እንትን አንቺ ጋር መጥቶ ትምህርት መሆን አይገባውም። ትምህርቱ ምንድነው ነው አሁን ማየት ያለብሽ። አንቺ ቤተክርስቲያን ምን ታስተምራለች? አሁን እገሌ እንዲህ ያለችኝ ሳይሆን ቤተክርስቲያን ምንድን ነው? ቤተክርስቲያን የምታስተምረው ደግሞ የመጀመሪያው ዕለት ዕለት ቅዳሴ አለ አይደለ? ዕለት ዕለት ቅዳሴ ያለው ዕለት ዕለት የጌታ ስጋና ደም ስለሚዘጋጅ ነው። በየዕለቱ ቅዳሴ አመቱ ሙሉ ቅዳሴ ይቀደሳል። አመቱ ሙሉ የጌታ ስጋና ደም ይቀርባል ለልጆቹ። ለቤተክርስቲያን ለልጆቿ ታቀርባለች። ኦኬ። ትናንት በልቻለሁና ዛሬ አልበላም አይባልም። የነፍሳችን የህይወታችን ምግብ ነው ክርስቶስ ኢየሱስ። የነፍስና የስጋ ምግብ ስለሆነ የነፍስና የስጋ ምግባችንን ዕለት ዕለት መብላት አለብን። ቀደም እንዳሳየው ሐዋርያት ሥራ ምዕራፍ 2 ላይ እንጀራን በመቁረስ ይተጉ ነበር ነው የሚለው። ዕለት ዕለት ይሄን በማድረግ ይተጉ ነበር። ስለዚህ ቤተክርስቲያንም ዕለት ዕለት ይሄን በማድረግ እንድንተጋ ታዛለች ማለት ነው። ኦኬ። በጣም ጥሩ። ከሰዎች በመሃል ስራ ይኖራቸው ይችላል፣ የተለያየ ነገር ይኖራቸው ይችላል። ኦኬ። እንደዛ ሲሆን ቅዳሴ መጥተው ማስቀደስ ይችላሉ። ዝግጅት ግን ስለሚያስፈልግ እኛ እውነተኛ የጌታ ስጋና ደም ነው ብለን ስለምናስብ ስለምናምንም ለዛ የሚገባው በቂ ዝግጅት የነፍስም የስጋም የህሊናም የሰውነት ዝግጅት ስለሚያስፈልግ ቀኖናም ንስሐም ስለሚያስፈልግ ያን ዝግጅት ለማድረግ ሰዎች በ15 ቀንም በሳምንትም የሚቀበሉ ይኖራሉ። በ4 በ3 ቀን የሚቀበሉ ይኖራሉ። እንዳለሽበት የህይወት ውጣ ውረድ እንዳለሽበት የህይወት ስታይል እንትን ይላል። ኦኬ። ግን የሚችል ሰው የበራንሰ ገዳም ያሉ አባቶቻችን እዛው ቤተክርስቲያናቸው አጠገባቸው አለ። ቅዳሴ በተቀደሰ ቁጥር ይቀበላሉ። ምንም የሚከለክላቸው ነገር የለም። ዝግጅት ግን ይፈልጋል። ለዝግጅቱ የሚያስፈልገውን ቅድመ ዝግጅት ግን እሱን አንዳንዴ በሳምንት ሊያደርግብሽ ይችላል። ቅድመ ዝግጅቱ በ15 ቀን ሊያደርግብሽ ይችላል። እንደ ስራሽ ሁኔታ እንደ ህይወትሽ ሁኔታ ሊገፋም ሊቀርብም ይችላል ቀኑ ማለት ነው። ሰው ስለማልቆር ቤተክርስቲያን አልሄድም የሚለው ነገር እሱ እንኳን ብዙ ያስኬድም ትክክልም አይደለም። ኦኬ። እዚህ ላይ ያልገባኝ ምን መሰለክ፣ ለምሳሌ እኔ አሁን ያለሁበት ሀገር ዴይሊ ቅዳሴ ያለበት አይደለም። ላይክ ዋንስ ዋይል ያለበት ነው። በስንት ጊዜ ነው ቅዳሴ ያለው? እሁድ ማለትሽ ነው? እሁድ አለ። ኦፍ ኮርስ ላይክ በቃ እሁድ ሄደሽ መቀበል ነው እየተዘጋጀሽ። አዎ ኖ ገብቶኛል። ላይክ ክሊር እንዲሆንልኝ ፈለግኩት። ላይክ ዴይሊ እንኳ ካለ ለምሳሌ ዴይሊ እንኳ ካለ ያ ሰው ሳይታጠብ መቁረብ ይችላሉ። ላይክ 18 ሰዓት ዛሬ ቆርቦ ነገ ለመቁረብ ዛሬ የቆረበው ሰው 18 ሰዓት መቆየት አለበት ነገ ለመቁረብ። ቅዱስ ቁርባን ከወሰደ በኋላ ደግሞ መታጠብ አይችልም። ቅዱስ ቁርባን ለመውሰድ ደግሞ 18 hours ቢፎር መታጠብ አለበት። ለምንድን ነው? ለምሳሌ አሁን ዛሬ ተቀበልኩኝ አይደለ? አዎ
አስተውይ። ዛሬ ተቀበልኩኝ አይደል? ዛሬ ከተቀበልኩ ቤቴ ካሳለፍኩኝ ኦኬ፣ ምንም የሚያቆሽሸኝ ነገር ከሌለ ምንም ሌላ ነገር ውስጥ ካልገ ታውሌት ስትጠቀም you have to watch for 18 hours ውሃ መንካት አይቻልም። እሱ ነገር በጣም ግራ ስላጋባኝ ነው። እጅሽን ይኸውልሽ፣ እጅሽን መታጠብ ማለትሽ ነው አይደል? እጅሽን መታጠብ ለምሳሌ ተቀበልሽ አይደል? ተቀበልሽ፣ ቤትሽ ሄድሽ፣ ረፍተሽን አደረግሽ፣ ከዛ በኋላ ተነሳሽ፣ እጅሽን ገላሽን መታጠብ ነው የሚከለከለው። ኦኬ፣ ገላሽን መታጠብ አይፈቀድልሽም። እጅሽን ግን ንጽህናሽን መጠበቅ ሄደሽ መቼም ተጻርተሽ ስትመጪ የሆነ ነገር ቆሻሻ ነገር ልትነኪ ትችያለሽ። የተለያየ ነገር ሊያጋጥም ይችላል በእጅሽ የምትነኪው። ስለዚህ ያንን ጽዳት ማድረግ አለብሽ። ምክንያቱም የሆነ ምግብ ስትቀምሺ ከነቁጫጫሽ እያዳመጥሽኝ ኧረ የሆነ ነገር ስታደርጊ ምግብ መብላትሽ አይቀርም መቼም። ስለዚህ ያንን ምግብ ስትበይ በቆሻሻ እጅሽ አይደለም ያንን ምግብ የምትበይው። ስለዚህ ከዛ አንጻር እጅ ንጽህና መጠበቅ ጋር ምንም ያገናኘው ነገር የለም። በተረፈ ግን ፕሊዝ ምን ታደርጊ መሰለሽ፣ የንሳ አባት አሉሽ? ለእኔ አይደለም ጥያቄው። ላይክ ኖ እኔ ስላንቺ ነው ጠይቁ። እኔ አለኛው በቃ የንሳ አባትሽን ሄደሽ እንደዚህ ቢሆን እንዴት ነው የማደርገው? በአንቺ ቢያጋጥምሽ ራሱ Like, share, and subscribe. It will grow our community. ሞር አባቶች ስለሚፈሩ ላይክ እንዳንደፋፈር ብለው ነው የመሰለኝ እንጂ እኮ አሁን ይሄን ትርጉም የሰጠሽው ለመሰለሽ የሚስጥረ ንስሐና የሚስጥረ ቁርባን ትምህርት ስላልተማርሽ ነው። አይሾህ መሰለኝ እያልሽ ነው። አይሾህ መሰለኝ እኮ እንድትጠፋ ነው። መሰለኝ ገምቴ ነው የሚለው ነገር እሱ ይቅር። ይኸውልሽ አሁን መሰለኝ ከምትዩ ትምህርቱን ተማሪ ፕሊዝ። እኔ አንቺን በሆን የማደርገው ምንድነው ኦኬ ኔክስት ታይም ላይ ምንድነው የማደርገው እማራለሁ። መሰለኝ የሚለው ነገር ከበዛ እውቀት የለኝም ማለት ነው። ኦኬ ሞር ይሄ እንዲህ ይመስለኛል እንዲህ ሊሆን ይችላል የሚል ከሆነ አንደኛ እንዳልኩሽ የማይሆን ነገሮች ይከትሻል። ሰዎች ያላሰቡትን ሰዎች ያላሉትን አሉ ወደ ማለት ሌላ ነገሮች ይከትሻል። ሶስተኛ ደግሞ ሮንግ ነገር ታስተላልፊያለሽ፣ ለራስሽም ስህተት ነገር ትናገሪያለሽ።
ስለዚህ የሚሻለው ምንድነው? መጀመሪያ ሚስጥረ ንስሐ ትምህርት፣ ሚስጥረ ቅዱስ ቁርባን ትምህርት አለ። 7ቱ ሚስጥራተ ቤተክርስቲያን ሲባል ሰምተሽ ታውቂያለሽ? አረ በደንብ አውቃለሁ። ስለ ቅዱስ ቁርባንም ቄስስ ዶክተር መብራቱ አስተምረውናል። አዎ ጥሩ፣ እሱ ችግር የለውም። እያንዳንዱ ትምህርት ግን ዶክመንት አለ፣ መጽሐፍ አለ። እሱ መጽሐፍ አግኝተሽ አንብበሻል? ኦኬ፣ እንደሱ አድርጊያ ፕሊስ። 7ቱ ሚስጥራተ ቤተክርስቲያን ብለሽ ብትጽፊ ይወጣልሻል። አጠገብሽም ሰንበት ትምህርት ቤት ካለ ሄደሽ 7ቱ ሚስጥራተ ቤተክርስቲያን ያለ መጽሐፍ አላችሁ ወይ ስጡኝ ቢያቸው። ኦኬ፣ እዛ ላይ ከ7ቱ ሚስጥራተ ቤተክርስቲያን ውስጥ 2ቱ ሚስጥረ ንስሐና ሚስጥረ ቅዱስ ቁርባን ናቸው። ሚስጥረ ንስሐ አንድ ሰው ንስሐ ራሱን ማለት ነው። ንስሐ ማለት ነው ንስሐ የሚገባ ሰው ከሱ ምን ይጠበቅበታል? ኦኬ፣ ምክንያቱም የማስመሰልና ዝም ብሎ የስሜት አይነት ንስሐ ስለሚያስፈልግ። የይሁዳና የጴጥሮስ ንስሐ ትዝ ይልሻል ልዩነቱ? ያሹ ጴጥሮስ ተጸጽቶ አልቅሶ ከልቡ ነው። የይሁዳ ግን ብልጣብልጥነት ነበረው፣ ሾርት ከት ምናምን ነገር ነበረው። ስለዚህ ንስሐ ራሱ ምንድነው ትማሪያለሽ። ከዛ ደግሞ ቅዱስ ቁርባን፣ ሚስጥረ ቁርባን ላይ ደግሞ ምንድነው የምትማሪው? ከቅዱስ ቁርባን በፊት ምንድነው ከኔ የሚጠበቀው ዝግጅት? ቅዱስ ቁርባን ራሱ ምን ማለት ነው? የጌታ እውነተኛ ስጋና ደም ስንል ምን ማለታችን ነው? እኛና ጴንጤዎችን የሚለየን ያ ስለሆነ፣ በተለይ ጴንጤቆስታሎችን እኛ እውነተኛ የጌታ ስጋና ደም ነው። እውነተኛ ሰው ደግሞ እንፈራዋለን፣ እናከብረዋለን፣ እንጠነቀቃለን። ተጠንቀቁም ተብሏል በቆሮንቶስ መልእክቱ ላይ። ራሳችሁን ፈትኑ፣ ራሳችሁን መርምሩ ከመብላታችሁ በፊት ተብሏል። ምክንያቱም የሚበላ የሚጠጣ ሰው ሳይገባው ከበላ ከጠጣ ለራሱ ፍርድ ይበላል ይጠጣል ተብሏል። የጌታ ስጋና ደም ዕዳ አለበት ተብሏል ቆሮንቶስ መልእክቱ ላይ ቅዱስ ጳውሎስ። ስለዚህ ከዚያ የተነሳ ማክበር አለብን፣ መፍራት አለብን። መራቅ ግን የለብንም። ኦኬ፣ መራቅና መፍራት ማክበር የተለያየ ነገር ነው። የቅዱስ ቁርባንን እንፈራዋለን፣ እናከብረዋለን፣ ግን አንርቀውም። ምክንያቱም ከእሱ ተለይተን ከነፍሳችን ምግብና መጠጥ ተለይተን ህይወት የለም። ያን ሁሉ የምትረጁ ግን ስትማሪው ነው። ግልጽ ነው አሁን? በጣም ነው የማመሰግነው። ጸጋውን ያብዛልህ ወንድሜ። አሜን፣ ለሁላችንም። እሺ በርቺ፣ እግዚአብሔር ካንቺ ጋር ይሁን። አሜን። እሺ ዳን ሰላም ብያለሁ። ዳውን ነው ዳን? ሰላም ነው፣ እግዚአብሔር ይመስገን። እግዚአብሔር ይመስገን። ኦኬ፣ እኔ እንኳን ዛሬ እያወራችሁ ያላችሁ ስርዓተ ቤተክርስቲያን ላይ ነው መሰለኝ። ማለት ሚስጥረ ቁርባን፣ ሚስጥረ ጥምቀት ምናምን ያለው ሁኔታ ላይ ነው። ከዛ የተለየ መጠየቅ ይቻል ይሆን? እነዚህ ሚስጥረ ጥምቀት፣ ሚስጥረ ቁርባን ስርዓት አይደሉም። እነዚህ ዶግማ ናቸው፣ ሃይማኖት ናቸው፣ ዶግማ ናቸው። አፈጻጸማቸው እንዴት ይፈጸሙ ስርዓት ይሆናል። ግን ትምህርቱ ግን ስርዓት ሳይሆን ዶግማ ነው፣ ሃይማኖት ነው። ኦኬ። አይ ስርዓተ ቤተክርስቲያን በሚለው እስከ ተያዘ ስርዓተ ቤተክርስቲያን ውስጥ ምን መሰል ያለው ወንድም አለም፣ ስርዓተ ቤተክርስቲያን ውስጥ ክርስቲያኖች እንዴት አድርገው በእግዚአብሔር ቤት በስርዓት ይመላለሱ ነው። ኦኬ፣ በእግዚአብሔር ቤት እንዴት አድርገው በስርዓት በፍርሃት ይመላለሱ፣ ሚስጥራትን ሲፈጽሙ፣ ቅዱስ ቁርባንን ሲፈጽሙ፣ ጥምቀትን ሲፈጽሙ ምን የተቀመጠላቸው ስርዓት። ምክንያቱም እኛ በእግዚአብሔር ቤት እንደፈለግን መሆን አንችልም። ታውቃለህ፣ በኦርቶዶክስ ተዋሕዶ ቤተክርስቲያን ምእመን የራሱ የሆነ ስርዓት አለው፣ ዲያቆን የራሱ የሆነ ስርዓት አለው፣ ካህን የሆነ የራሱ ስርዓት አለው፣ መዘምር የራሳቸው የሆነ ስርዓት አላቸው። እንኳን እኛ አይደለም በሰማይም እንኳን ስርዓት አለ። እያንዳንዱ መልአክ በእግዚአብሔር በስርዓት ነው የሚቆመው፣ ተጠንቅቀው ፈርተው። ኦኬ፣ ምስጋናቸው ራሱ በስርዓት ነው። ምክንያቱም ገበያ አይደለም፣ ድብልቅልቅ ያለ ነገር በእግዚአብሔር ቤት መኖር የለበትም። አንዱ ሌላ ሲል አንዱ ሌላ ማለት የለበትም እና ሁሉን በአንድ ልብ በአንድ ሀሳብ የሚያደርገው ስርዓት ስለሆነ ያ ጠቅላላ ስርዓተ ቤተክርስቲያን በአለባበሳችን፣ በቤተክርስቲያን የአምልኮ ስርዓታችን፣ የቅዳሴ ስርዓታችን፣ እነዚህ ሁሉ ስርዓተ ቤተክርስቲያን በሚለው ውስጥ ይገባሉ ማለት ነው። ግን ራሱ ሚስጥረ ቁርባን፣ ሚስጥረ ትንሣኤ ሙታን፣ ሚስጥረ ጥምቀት፣ ሚስጥረ ስጋዌ፣ እነዚህ አምስቱ አዕማደ ሚስጥራት ግን ፒላር ናቸው። የሃይማኖት መመስረቻ፣ የሃይማኖት መሰረት፣ ዶግማ፣ የማይለወጡ የማይሻሻሉ ናቸው፣ እምነት ናቸው። እነዚህ ስርዓተ ቤተክርስቲያን ግን አንድ ክርስቲያን እንዴት አድርጎ በስርዓት የሚመላለስበት ነው ማለት ነው ለሁሉም ነገር። አዎ በደንብ ተረዳው። አይ ሳላውቀው ቀርቼ አይደለም ይሄ አሁን ያልከውን ግን ለማለት ያህል ነው። ለማለት ያህልም አይሆንም፣ አያስኬድህም። ምክንያቱም ለእኛ ቁርባን ስርዓት አይደለማ። በጣም መጠንቅ አለብህ። ለዛ ነው ቃላቶችን መጠንቅ አለብህ።
እኛ አሁን ቅዱስ ቁርባን ለእኛ ስርዓት አይደለም፣ ለእኛ ህይወት ነው። ገባ? ለእኛ የማይለወጥ የማይሻሻል ነው። ስርዓቶች ግን ለምሳሌ ሊስተካከሉ ይችላሉ። ለምሳሌ አሁን አሜሪካ ሀገር ኦኬ፣ ለምሳሌ አሁን የት ውጭ ነው የምትኖር ወይስ ኢትዮጵያ ነህ? እዚሁ ነኝ። ኢትዮጵያ ነህ? ኦኬ። ለነገሩ ብዙ ኮቪድ እንትን አላላችሁም። አሁን አሜሪካ ሀገር ኮቪድ በጣም አስቸጋሪ እንደነበር ታውቃለህ። እና ህፃናት በ40 እና በ80 ቀን መጠመቅ ሲገባቸው ቤተክርስቲያን ዝግ ስለነበረ በኮቪድ ምክንያት በ6 ወራቸው በ7 ወራቸው ይጠመቁ አሉ። አሁን አየሁ፣ ይህ ስርዓቱ ነው። አሁን ስርዓት ስለሆነ የሆነ ነገር ሲያጋጥም እንደ ስርዓቱ ቤተክርስቲያን ስርዓቷን ታስተካክላለች። ቅዱስ ሲኖዶስ ስርዓቱን ያስተካክላል። ቀኖና ምን ነው ማለት ነው። ቅዱስ ቁርባን ግን ቀኖና አይደለም። ቅዱስ ቁርባን ዶግማችን ነው። ጥምቀት ዶግማችን ነው። ሰው ቃላቶቻችንን ካላስተካከልን እኛና ፕሮቴስታንቷ ለሚለየን ኢቭን ቃላት አጠቃቀም ላይ ራሱ በተለይ ቁርባንና ጥምቀት ላይ በጣም እንጠነቅቃለን እኛ ያን ለማለት ነው። እና ቃላቱን መጠንቀቅ አለብህ ለሚሰማም ሰው ማለት ነው። እሺ ወንድም፣ እሺ ምን ልታዘዝ ወንድም አለ? እሺ ጥያቄ ላቅርብ? አዎ አቅርብ። ያ ኦኬ። እሺ ይሄ ማለት በደንብ ከፕሮቴስታንትም ጋር ስታወራ ያለውን ነገር በቃ አንድ ነገር ነው የሚይዝ ማለት በደንብ ታሳምናቸው ትሞክርና መጨረሻ ላይ ግን ይሄ ሁለተኛው ዮሐንስ መልእክት መሰለኝ ከምዕራፍ 1 ጀምሮ ያለ ጠበቃ በአብ ዘንድ ጠበቃ አለን የሚለው አለ አይደለ? ኃጢአት ብንሰራ በአብ ዘንድ ጠበቃ አለን የሚል አለና እሷን ነው በቃ መጨረሻ እሷን ያነሷታል። በቃ ሌላውን ሲያቅታቸው ያቺን በቃ ኃጢአት ድጋሚ ብንሰራም በዛ አብ ዘንድ ጠበቃ ስላለን እሱ መልጃ ያማልደናል የሚባል ነገር አለ። ወይም ደግሞ ያስታርቀናል ድጋሚ በደሙ ያስታርቀናል የሚባል ነገር አለ። ጥያቄ ምንድን ነው ወንድሜ? ያልኩትን አልተረዳኝም። ልልክ የፈለግኩት እኮ ቃሉን ያነበብክልኝ እኮ ቃሉን ነው እንጂ የነገርከኝ ጥያቄን አልነገርከኝም ወንድም ማለት እኮ። እሺ በአብ ዘንድ ጠበቃ አለን ሲል ምን ማለቱ ነው? ኦኬ አንተ እንዴት ነው የተረዳኸው? ምንም ችግር የለውም። አንተ እንዴት ተረዳኸው? ኦኬ እኔ እንዴትም እንትን አላልኩትም፣ እንዴትም አልተረዳሁትም። ልጠይቅ ነው የፈለግኩት። ምክንያቱም እኔ በራሴ መፍታት ስላልፈለግኩኝ ይሄ በራስ ፍታውና ከዛ እኔ እናንተ እየተማማርን የቤተክርስቲያኗን ፍቺ ደግሞ አሳይሃለሁ ማለት ይጠቅምሃል። ገባ? የራስ ፍቺና የቤተክርስቲያኗ ፍቺ እንዴት እንደሚላይ እንድትረዳው ማለት ነው። ምክንያቱም እኛ በራሳችን መፍታት እንደማንችል በዛውም ታውቀዋለህ። ገባ? የእኔ መረዳት የኔ መገለጥ የሚባል የለም በኦርቶዶክስ ቤተክርስቲያን። ቅድም ያልኩት ይህንን ነው። ኤኒዌይስ ግን ችግር የለውም አላስጨንቅ። ግን እናንብበው። እንደዚህ ይላል። ይኸውልህ ልጆቼ ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። አስተውል። እቺ መሰር ብቻ ደግሞ አይደለችም። ቀጥሎ ምን አለ? እርሱም የኃጢአታችን ማስተሰሪያ ነው። ለኃጢአታችንም ብቻ አይደለም፣ ነገር ግን ለዓለም ሁሉ ኃጢአት ነው እንጂ። ቃሉን ግን የሚጠብቅ ሁሉ በእርሱ የእግዚአብሔር ፍቅር በእውነት ተፈጽሟል። በእርሱ እንዳለን በዚህ እናውቃለን። በእርሱ እኖራለሁ የሚል እርሱ እንደተመላለሰ ራሱ ደግሞ ሊመላለስ ይገባዋል። አየው፣ እዛው ዝቅ ብሎ እኮ የሚገርም ነገር ይላል። በብርሃን አለው የሚል ወንድሙን የሚጠላ እስካሁን በጨለማ አለ ይላል። አስተውል። የመጽሐፍ ቅዱስን አውድ ይኸው ምን እያሳየ እንደሆነ ከላይ ኃጢአትን ብትሰሩ ችግር የለውም በቃ ጠበቃ አለን እያለ አይደለም። ምክንያቱም ይላል መሰለ በብርሃን አለሁ እያለ ክርስቶስን አውቄያለሁ እያለ ግን ወንድሙን የሚጠላ ካለ ይላል አየው በጨለማ ውስጥ ነው ያለው ይላል። እንዴ ከላይ ከአብ ዘንድ ጠበቃ አለው ኃጢአት ቢሰራ ችግር የለውም ብለህ ከፈታው፣ እዚህ ጋር ግን በብርሃን ውስጥ ነኝ ብሎ ግን ወንድሙን ከጠላ ግን ጨለማ ውስጥ ይላል። እንዴ ጠበቃ ሳይሆን ጨለማ ውስጥ ይሆናል። አየሁ እንዴት? ስለዚህ አውዳዊ ፍቺ አለ ማለት ነው።
አንተ እንደ አንድ ኦርቶዶክሳዊ ሁሌም ስታነብ አውዳዊ ፍቺው ምንድን ነው? መልእክቱ ምን እየተባለ ነው? አውዳዊ ፍቺው ምንድን ነው እያልክ ኦኬ፣ ይህን ክፍል እንዴት ነው የምንረዳው እኛ? ይህን ክፍል እኛ የምንረዳው እንዴት መሰለው ወንድም አለም? የመጀመሪያው ነገር አስተውል ምን እንደሚል ኢየሱስ ክርስቶስ ኢየሱስ ክርስቶስ ሊቀ ካህናችን ነው፣ አስታራቂያችን ነው አይደለም? ኦኬ፣ ኢየሱስ ክርስቶስ ሊቀ ካህን ብቻ ግን አይደለም፣ የሚምር ሊቀ ካህን ነው። አስተውል። የብሉይ ኪዳን ካህናት ሊቀ ካህን ብቻ ነው የሚባሉት አይደል? ኢየሱስ ክርስቶስ ግን የሚምር ሊቀ ካህን ይባላል። የሚምር ሊቀ ካህን ማለት ይመስላል። ሊቀ ካህንና የሚምር ሊቀ ካህን ልዩነቱ ምን ይመስላል? የሚምር ማለት ለምሳሌ ሊቀ ካህንና የሚምር ሊቀ ካህን። ኦኬ፣ የሚምር ሊቀ ካህን ማለት የሚያስታርቅ የሚያቀርብ ወደ አምላክ የሚያቀርብ ማለት ነው። ወይም ደግሞ የሚምር ሊቀ ካህን የሚምር አይደለም፣ ሊቀ ካህን በጣም ጥሩ። የሚያስምር ማለት ነው አይደል? ሊቀ ካህን ከሆነ ብቻውን ስሙ የሚያስታርቅ እንጂ አይምርም ራሱ። ምክንያቱም እሱ ራሱ ምሕረት የሚጠብቅ ነው። አዎ፣ በጣም ጥሩ። ኢየሱስ ክርስቶስ የሚምር ሊቀ ካህን ነው ሲል መጽሐፍ ቅዱሱ ምን ማለት ይመስላል? የሚምር ማለት ራሱ የሚምር ማለት ነው። ራሱ መሐሪ ነው፣ ራሱም ደግሞ አስታራቂ ነው ማለት ነው አይደል? አስታራቂም ነው። ኦኬ፣ አስታራቂ ነው ስንል ቤዛነቱን እያወራ ነው አይደል? ትክክል። ደሙ ፈሶ አይደለ እርቅ ያገኘ ነው። አዎ፣ በደንብ ሚዩት አታርግ፣ አሁን አርጋ አውራኝ። ኦኬ፣ እሺ፣ ሰው ክርስቶስ ቤዛ ነው ስንል አስታረቀ ስንል ሰው ሆነ እያልን ነው አይደል? ቤዛ መሆን የማን ግብር ብቻ ነው? የወልድ ብቻ አይደለ? የወልድ መንፈስ ቅዱስ ቤዛ አልሆነም፣ አብ ቤዛ አልሆነም አይደል? ትክክል። ኦኬ፣ በቤዛነት ወልድ ብቻ ነው አስታራቂ፣ ወልድ ነው አይደል? በመታረቅ ግንስ በመታረቅ ወልድ ብቻ ነው ታራቂ? አይደለም፣ አብም መንፈስ ቅዱስም አይደል? የሚምር ሊቀ ካህን የሚለውን ገባም ማለት እንደሆነ ሊቀ ካህን ሲል ፍጹም ሰው ፍጹም አምላክ ሆኖ ያሳያል። ኦኬ፣ መካከለኛ መሆኑን ያሳያል። በእግዚአብሔርና በሰው መካከል ያለ መሆኑን ያሳያል። የሚምር የሚለው ግን ሲያሳይ ምን ያሳያል? እርሱ ከአባቱ እኩል ሆኖ ከመንፈስ ቅዱስ ከባህሪዎቱ ከባህሪ አባቱ ከአብ ጋር እኩል ሆኖ መሐሪ ነው፣ ይቅር ባይ ነው፣ ጸሎት ተቀባይ ነው ማለት ነው አይደል? ትክክል። በዛ ሴንስናና አሁን ምን ይላል? ኃጢአትን ቢያደርግ ማንም ከአብ ዘንድ ጠበቃ አለን ይላል። ኃጢአትን አድርጉ እንደፈለጋችሁ ነው ችግር የለውም እየተባለ ነው አይደለም። ምን ማለት መሰለ? ኃጢአት ያደረገ ሰው በኃጢአቱ ተጸጽቶ ንስሐ ቢገባ ኦኬ፣ ምክንያቱም ክርስቲያን ነው፣ እናንተ ሸክማችሁ የከበዳችሁ ኑ የተባልነን። ኦኬ፣ ኃጢአት ንስሐ ይገባል አይደል? ንስሐ ሲገባ የክርስቶስ ደም ለዘላለም ምንድን ነው? ሕያው ነው አይደል? አንድ የፈሰሰው ደም ዳግም መፍሰስ አይጠበቅበትም አይደል? በቃ አንድ የፈሰሰው ደም ምን ያደርጋል? ዕለት ዕለት ይምራል፣ ይቅር ይላልም፣ ደግሞ ይቅር ያስብላልም። ይቅር ይላልም ስንል ራሱ ምን ስለሆነ? ይቅር ባይ ስለሆነ። ይቅር ያስብላል ስንል ደግሞ ከባህሪ አባቱ ወይም ከአንዱ መለኮት ማለት ነው። ከአንዱ እግዚአብሔር በሶስት አካል ካለው ከአንዱ እግዚአብሔር ምሕረትን ይቅርታ እናገኛለን ማለት ነው። ስለዚህ ከአብ ዘንድ ጠበቃ አለን ሲል እዛው ይጠቅልላል የሚል መሰለህ። እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው ያላየው። እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው ይላል። ስለዚህ የክርስቶስ ደም ከኃጢአት ሁሉ የሚያድነን ነው። ንስሐ ስንገባ ኃጢአት ስንሰራ ኃጢአታችን የሚያጠው ምንድነው? ደሙ ነው አይደል? በቃ ስለዚህ ደሙ ምን ያደርገናል ማለት ነው? ይቅር ይለናልም ይቅር ያስብለናልም ማለት ነው። ግን አስተውል፣ ድኛለሁ ብለህ የክርስቶስ አካል ሆኛለሁ ብለህ አሁን ዝቅ ብላ አንበው እንደሚል ትእዛዙን ግን ብንጠብቅ በዚህ እንድናውቀው እናውቃለን። አውቄያለሁ የሚል ትእዛዙን ግን የማይጠብቅ ውሸተኛ ነው። አየው፣ እውነቱን በእርሱ ውስጥ የለም ይላል። አየህ ምን ማለት ነው? አሁን አውቄያለሁ እያልክ አየህ፣ የድፍረት ኃጢአትን ብትሰራ ንስሐ ባትገባ ማለት ነው። ኦኬ፣ በድፍረት ኃጢአት ብትመላለስ ምን የለህም ማለት ነው። አንተ ከዘላለም ሕይወት ትቆረጣለህ ማለት ነው። ስለዚህ ንስሐ ስትገባ ግን ምን ይሆናል?
ደሙ ይቅር ይልሃል። ይቅርም ብቻ አይደለም ይቅርም ያስብልሃል ማለት ነው ወንድም ማለት ይሄ በጣም ኢዚ ነው። ምልጃ ምናምን የሚል ሀሳብ የለውም ይሄ። አይ ልክ ነው። በጣም ነው የተረዳው ያለው። ሜቢ መምህር ኤፍሬም አንዴ ቆይ የሚጨምሩ ነገር ካለ መምህር ኤፍሬም ደግሞ ይጨምሩልህ። ኦኬ እሺ። ክርስቲያን ነው ልጁ ኦርቶዶክስ ነው። ሰላም ብያለሁ። ጥያቄ እንደዚህ ይጠየቃል ይመስለኛል። ለዛ ነው ነው ያልገባ ምንድን ነው ወንድም አለም? አሁን ዲያቆን አይ ነው እኔ መጥቼለታለሁ ገብቶኛል ብሏል። ግን እርሶ የሚጨምሩት ካለ ብዬ ነው። እዚህ አንደኛ ዮሐንስ መልእክት ላይ ያለውን ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን የሚለውን ጠበቃ የምትለዋን እንዴት ትፈታለች የሚለውን ነበረና ጠበቃ ማለት የወደቀው ስጋችን ትንሣኤን አግኝቷል ማለት ነው። ጠበቃችን ማለት ወይቱ አቀስ በእንቲያነ ተብሎ የሚጻፈው ስለኛ ጠበቃ የሚሆነን ስለኛ የሚከራከር ስለኛ የሚማልደው ስለኛ የሚፈርደው የሚሉ እኒህ ቃላት በጠቅላላ አገልግሎታቸው ስጋ በቅድምና ምንም አይነት ዋስትና የለውም። ምክንያቱም ተዋህዶ ተመለኮት አልተፈጸመለትም፣ ሰማያዊ ርስት የለውም እያልኩ ነው ባጭሩ። አሁን ግን ስጋችን ጋራንት አግኝቷል። ምን ማለት ነው? በዓለም ቋንቋ ህብረት አግኝቷል። ከማን ጋር? ከመለኮት ጋር ህብረት አድርጓል። አሁን ትንሣኤ ያለን ብለን ስንናገር ትንሣኤ የሚለው በራሱ እሱ የመጣው የትንሣኤያችን መሰረት ክርስቶስ ነው። ትንሣኤም የምናደርገው ያን ስጋ መጦ መለኮት ተመለኮት ትንሣኤ ባያገኝ ኑሮ ስጋ ትንሣኤ የሚባል ነገር የለንም እኛ። አሁን ግን ጠበቃለን ማለት ሁላችንም ወደሱ ልናየው የሚገባ ሁላችንም የምናስተውለው የትንሣኤያችን በኩር እርሱ ወልደ እግዚአብሔር ኢየሱስ ክርስቶስ በየማነ አብ አለ ማለት ነው። በደሙ የገዛን የዋጀን ማለት ነው እሱ ማለት ነው። ስለዚህ እሱን መሰረታዊ ነገር መያዝ ነው። አንድ እንግዳ ቤት ሁኜ ጫጫታ አለ ብዙ ለማለት አያስደፍርም። ስለዚህ ከተግባባን እሱን በደንብ አስምሮ መያዝ ነው። ይህ ጥብቅና ምናምን እንዲህ አይነት ነገሮች ወይ ተዋቀስ በእንት ያን እኒን ሲያዩ ብዙ ሰዎች በጣም ግራ የሚገባቸው ወልደ እግዚአብሔር ኢየሱስ ክርስቶስን ከአብ የሚያንስ ከመንፈስ ቅዱስ የሚያንስ አስመስሎ ህሊናቸው የሚያስብበት ምክንያት እሱም ይላክ አባቴ ላከኝ ስለሚል አብ ወልድ መንፈስ ቅዱስ ማን ነው? አብ መንፈስ ቅዱስ ደግሞ የሚልኩ እንዲህ አይነት ሐሳብ የሚመጣባቸው ሰዎች ፍጹም ሰው መሆኑ ይገለጽ ዘንድ በመዋዕለ ሥጋዌው ሰው የሚፈጽመውን ሁሉ ዘእንበለ ኃጢአት ባሕቲታ ብቸኛ የምትሆን ኃጢአት ከእርሷ በቀር ሁሉን አበም እያለ በበህቅ ልህቀ። ትልቁ ምስጢር ጌታ 30 ዓመት የመላው በ30 ዓመቱ ነው። 30 ዓመት የመላው በ30 ዓመቱ ነው። ጌታ በአንድ ቀን አይደለም አምላክ ስለሆነ 30 ዓመት የመላው ስለሆነ በዚህ ምክንያት ምንድነው ይህ ፍጹም ሰውነቱ ይታወቅ ዘንድ ሰው የሚሰራውን ሁሉ እየሰራ ነው ያደገው። እንዲህ ሲባል ደግሞ ፍጹም ሰውነትን አልለቀቀም። ፍጹም ሰው እንደሆነ ነው ፍጹም አምላክ የሆነው። ስለሆነም የፍጹም ሰውነት ጽሑፎች ተጽፈው ስናገኝ አምላክነቱን በመርሳት ልንደነግጥ አይገባም። ለምሳሌ አባቴ ላከኝ ብሎ የተናገረውን ቃል አባቴ ያስነሳኝ ብሎ የተናገረውን ቃል ያስነሳው አብ ነውን ብቻ ብሎ የሚያነብሰው ምኑን ይክዳል ማለት ነው? ተስበይቱን ይክዳል ማለት ነው። ደግሞ እንደገናስ ደግሞ ወተንሳይኩ በስልጣን ባሕቲትየ ብሎ ደግሞ በራሴ ስልጣን ተነሳው ሲል ደግሞ የአብን አንድነት ካላስተዋለ መለኮትን ብቻ አምኖ ስጋዊውን ይረሳል። ሁለቱን አንድ ላይ ስንሰፋቸው ግን አባቴ ያስነሳኝ አለ። ከባሕሪ አባቱ ከአብ ያልተለየ ስልጣን እንዳለው ለማጠየቅ በራሴ የተነሳው አለ። አስነሽ የማይሻ መለኮታዊ ኃይል እንዳለው ደግሞ ገለጸ ማለት ነው። ስለዚህ እሱን በደንብ መያዝ ለማለት ነው። ይሄን ነው የምጨምረው እኔ። እሺ መምህር ገይስትልን ወንድማችን። እሺ ዲያቆን መምህርም በጣም ነው አመሰግነው። ግን አንድ ጥያቄ መጠየቅ ከቻልኩኝ በዚሁ አሁን እኛ በክርስቶስ ያለን በአብ ወልድ መንፈስ ቅዱስ የምናምን ኦርቶዶክሳውያን አሁን በምንሰራው ኃጢአት ሁሉ በምንመላለስበት ኃጢአት ንስሐ በምንገባበት ሁሉ የክርስቶስ ደም ያስተሰርየናል ማለት ነው? ኦኬ። የክርስቶስ ደም ስለ እኔም ስለ አንተም ስለ ህዝቡ ኃጢአት ሁሉ ስለ ዓለም ኃጢአት ሁሉ ፈሷል አልፈሰሰም? ፈሷል።
ፈሷል። በቃ አለቀ። ዕለት ዕለት የሚፈስ የክርስቶስ ደም የለም። አንዴ ያ ደም ፈሷል። ያ ደም ደግሞ ቅድም መምህር እንደሰጡ ምን አድርጎናል? በክርስቶስ አምነው ወደ አካሉ ለተጨመሩ ዋስትናቸው ነው። ኦኬ መከታቸው ነው። የሚከራከርላቸው ማለት ሰይጣን ሲከሳቸው ልጆቼ ብሎ የሚጠብቃቸው ነው። እረኛችን ነው። ኦኬ ታዲያ እነዚህ ወደ ክርስቶስ አካል የተጨመሩት ወደ ቤተክርስቲያን የተጨመሩት ምዕመናን በኃጢአት ቢወድቁ ምንድን ነው የሚያደርጉ ሲባል ኦልሬዲ መድኃኒቱ አለ። መድኃኒት ተቀምጦላቸዋል። ንስሐ ሁሉ የኃጢአት ስርየትን ያገኛሉ። ዕለት ዕለት ድነታችንን ስለመፈጽም ነው። ዕለት ዕለት ድነት ተፈጸመ ማለት ምን መሰለ? ከውድቀታችን በደሙ እየነጻን ከውድቀታችን በደሙ ስንል ግን አንዴ በፈሰሰው ደሙ ማለት ነው። አንዴ ለምሳሌ አሁን አንድ ሰው ካለማመን ወደ ማመን ቢመጣ ድጋሚ ክርስቶስ አይሞትለትም። ይሞትለታል ወንድሜ? አይሞትለትም። ኦኬ ያ ደሙ አንድ የፈሷል። ምህረት ይቅርታ ተሰጥቷል። ያ ሰው ወደ ማመን ሲመጣ ያንን ያገኛል አይደለ? ኦኬ ያመነው ሰውስ በድካም በኃጢአት ቢወድቅስ ድጋሚ ክርስቶስ ይሞታል አይደለም? ኦልሬዲ ምህረት ተሰጥቷል፣ ይቅርታ ተሰጥቷል። በደሙ የተደረገ ያንን በዛ ይቅርታን እያገኘ በዛን እየታከመ እየተፈወሰ ዕለት ዕለት እየዳነ ክርስቶስን በመምሰል እየጸና እስከ መጨረሻው ድረስ ሙሽራውን ይጠብቃል ክርስቶስን ማለት ነው። ስለዚህ ንስሐ እየገባ ስጋው ደሙን የተቀበለ የኃጢአት ስርየትን ያገኛል። አሁን በደንብ አስረዳኸኝ። ያመነበት መጀመሪያ እኔ በክርስቶስ ሳምን ባመንኩበት ደም ባመንኩበት ያድነኛል ባልኩት በዛ ደም ነው ኃጢአትን በምሰራ ጊዜ ያ ደም ነው የሚያነጻኝ ማለት አይደለ? ለምሳሌ ከእስልምና ስትመጣ ልበልህ፣ ከእስልምና ስትመጣ ወደ ቤተክርስቲያን ስትጨመር በጥምቀት በቅዱስ ስጋውና በክቡር ደሙ የዘላለም ሕይወትን አገኘ። በጥምቀት ክርስቶስን ለበስክ አይደል? አሁን ምን ሆንክ? ወደ አካሉ ተጨመርክ አይደል? ግንዱ ላይ ተጣበቅ አይደል? ኦኬ ግንዱ ላይ ተጣብቀህ ዕለት ዕለት ክርስቶስን በመምሰል መንፈሳዊ ፍሬን በማፍራት ትኖራለህ፣ ታርጋለህ አይደል? ምክንያቱም ድነናል፣ እየዳን ነው። እንድናል አይደል? ትምህርታችን ዕለት ዕለት በዛ መንፈሳዊ ውጊያ ውስጥ መንፈሳዊ ሂደት ውስጥ ሩጫ ውስጥ ምን አለ? መውደቅ መነሳት አለ፣ ድካም አለ አይደል? ድካም ሲመጣ ደግሞ ምንድን የተባልነው? ንስሐ ግቡ አይደል የተባልነው? ንስሐ ገብተን ምን እናደርጋለን? የጌታን ስጋና ደም በላን እንጠጣለን። ኦኬ የጌታን ስጋና ደም ስንበላ ስንጠጣ ኦልሬዲ አንዴ በተደረገው ደም መፍሰስ ዕለት ዕለት የኃጢአት ስርየትን የሰራነውን የኃጢአት ስርየት እያገኘን እየታከምን እየተፈወስን እንሄዳለን። ያ ግን የተደረገው አንዴ በመስቀል ላይ ነው። ሁሌም ይቅር ባይ የሆነ ደም ነው ማለት ነው። ኦኬ ሁሌም ይቅር ባይ የሆነ ደም ነው። ሁሌም ለይቅርታ የፈሰሰልን ደም ነው። አንድ የፈሰሰልን ደም ነው። በዛ አንድ የፈሰሰልን ደም ዕለት ዕለት እየተፈወስን ከኃጢአት እየታጠብን ዕለት ዕለት እየዳንን መዳናችን እየፈጸምን እያንዳንዳችሁ መዳናችሁን ፈጽሙ አይደለም የሚለው? መዳንህን ያለ ደሙ መፈጸም አትችልም። በቃ ስለዚህ አንድ የፈሰሰው ደም ዕለት ዕለት መዳንህን እየፈጸምክ እስከ መጨረሻው ትጸናለህ ማለት ነው። በደንብ ነው ወይም ዲያቆን መምህርን በጣም ነው የማመሰግነው። እንትን ባውራክ ደስ ይለኛል። ፎሎ ባክ ብትመልስልኝ ሌላ ነው። ከዚህ ጉዳይ መምህራንማ ይኸው አጠገብ ኢትዮጵያ ካለ ማን መምህር ኤፍሬም ራስ ስለፈለኩኝ በቃ ጥሩ ፎሎ አድርጌሃለሁ ብለህ መዝሙረ ዳዊት መዝሙር 43 ላይ ቁጥር 1 እንዲህ ይላል፣ አቤቱ ፍረድልኝ፣ ከጽድቅ ከራቁ ሕዝብም ክርክሬን ተከራከር፣ ከሸንጋይና ከግፈኛ ሰውም አድነኝ ይላል ዳዊት ሲጸልይ። ተከራከርልኝ እያለው ነው እግዚአብሔርን። ክርክሬን ተከራከር እያለው ነው።
ምን እያለው ይመስላል? ተከራከርልኝ ሲለው አዎ ክርክሬን ተከራከር አንተ ቁምልኝ እንደማለት ነው አይደል? አሁን እዚህ ጋር ታዲያ ክርክሬን ተከራከር ሲል እግዚአብሔር አንሶ ሌሎቹን ትልቅ አይደለም ወረዳ እንልም መጽሐፍ ታውቃለህ። ስለዚህ የተጻፈው በመንፈስ ቅዱስ ተመርተው የጻፉት ማናቸው ሰዎች ናቸው አይደል? ሰዎች ሲጽፉት ደግሞ ለምሳሌ የእግዚአብሔርን አባትነት የእግዚአብሔርን ፍቅር የሚገልጹት በምንድን ነው? በሰዋዊ ቋንቋ አይደለ? በቃ በሰዋዊ ቋንቋ ሲገልጹት ለምሳሌ በመጽሐፍ ቅዱስ ላይ እግዚአብሔር አባት ተብሏል አይደለ? በመጽሐፍ ቅዱስ ደግሞ የስጋ ልጆች የወለዱ ደግሞ አባት ተብሏል አይደል? እኛም በስጋ ወለደን አባቶቻችንን አባት እንላለን። ስለዚህ በሰውኛው አባት ስላልክ እግዚአብሔርን አባት ስትልና አባታችሁን ብለህ ስትጸልይና አጠገብ ያለውን የስጋ አባትን አባት ስትል አንድ አይነት ነው? በእግዚአብሔርን አባት ስትል ምን እያልክ ነው? አምላክነቱን፣ ጠባቂነቱን፣ ፈጣሪነቱን፣ ጸሎትን እንደሚሰማ ልመናን እንደሚያደርግልህ አይደለ? የስጋ አባትን ደግሞ አባት ስትል በስጋ የወለደ መሆኑን አደራ ያለው መሆኑን አይደለም የምትናገረው? በቃ ክርስቶስ የበጎች እረኛ እኔ ነኝ አላለም አይደል? አረ ኮመንቱን ተወው ከኔ ጋር አሁን ክርስቶስ ምን አለ? የበጎች እረኛ እኔ ነኝ አላለም? አረ አንተ ነው የሰማው ያለሁት። እሺ የበጎች እረኛ እኔ ነኝ አላለም? ትክክል። ሐዋርያቱም ደግሞ እረኛ ልክ ጴጥሮስን በጎቼን ጠብቅ፣ ጠቦቶቼን ጠብቅ፣ ግልገሎቼን ጠብቅ ብሎ እረኛ አድርጎታል አይደል? በጣም ጥሩ። ስለዚህ ክርስቶስ እረኛ ሲባልና አባቶቻችን ለእኛ እረኞች ሲባሉ አንድ አይነት ነው? አረ ማይገናኝ። መጽሐፍ ቅዱሱ ግን በሰው የጻፈ ስለሆነ በሰዎች በሰዋዊ በሆነ መልኩ ይቀመጣል። ስለዚህ ክርስቶስ ከስጋዊ አንጻር የተነገረለት ሮሜን ስታነብ ሮሜ 8:34 ዕብራውያንን ስታነብ ከብሉይ ኪዳን ሊቀ ካህናት ጋር እያነጻጸረ ከእርቅ ጋር እያነጻጸረ ያገኘውን ያስቀመጠውን ያን መግለጫዎች ይዘህ አይ በቃ ይሄ ማለት እኮ ይሄ ነው ብለህ በራስህ ከተረጎምከው እንደ ቤተክርስቲያን መነጽር እንደ ቤተክርስቲያን አይንና ረዳድ ካላየኸው ሮንግ ነገር ውስጥ ትገባለህ ማለት ነው። ትክክል። ስለዚህ እንደዛ በዛ ተረዳው። እሺ ዲያቆን በደንብ አንብ። እንኳን መጽሐፍ ቅዱስ ቤት በራሱ መክፈቻ ቁልፍ ያስፈልገዋልና የመጽሐፍ ቅዱስ መክፈቻ ቁልፎቹ ደግሞ አባቶቻችን የተረጎሙበት ቅዱስ መጽሐፍ ነው። ይህ ቅዱስ መጽሐፍ ብዙ ቅዱሳን በብዙ መልክ በብዙ ምላተ ንባብ ተርጉመውታልና ያንኑ በሚገባ ማየት ነው። አሁን ልክ መዝሙረ ሲያነጻጽርልህ እንደነበረ ዘያዕቅቦ ለእስራኤል ይነጉም ወይ ይግደቅስ እስራኤልን የሚጠብቅ ፈጽሞ አይተኛም ይላሉ ነቢያቱ። በሌላ በኩል ደግሞ ተንስ እግዚኦ ለምን ትነጉም ይሉታል። ለምን ትተኛለህ ተነስ ይሉታል። እዚያ ላይ ፈጽሞ አይተኛም አሉ። ፈጽሞ የማይተኛውና ምኑ ነው ተነስ የሚሉት? እና መጽሐፍት እርቅ የሚሹ ናቸው። እንተቦን አብትር ይዛበጣው የተቃተላ ተብሎ ነው የተጻፈላቸው። ዱላ ቢኖራቸው የሚደባደቡ ይመስላሉ። እንኳን ብሉዩ ከሐዲሱ ራሱ ሐዲሱ ለሐዲሱ በዮሐንስ ወንጌል ስታነብ ለእግዚአብሔርሰ አልቦ ዘሬዮ ግሙራ ይላል ዮሐንስ 1:14 እግዚአብሔርን ፈጽሞ ያየው የለም ያየውም የለም ይላል። ልበ ንጹሕ ይሬውል እግዚአብሔር ይላል። ንጹሕ ልብ ያላቸው እግዚአብሔርን ያዩታል ይላል። ያውን ይጣላል እዚህ ላይ አያዩትም ይላል፣ እዚያ ላይ ያዩታል ይላል። ምን ማለት ነው? ይጣላልን ቢሉ አይጣላም። እና እንዴት ነው ከተባለ ማቴዎስ ያዩታል አለ በተስበይቱ፣ ዮሐንስ አያዩትም አለ በመለኮቱ። ምልክልናውን ካነሳን ማንም አያየውም፣ በተዋህዶ ግን አየነው ማለት ነው። ንጹሕ ልብ ያላቸው ያዩታል። አንድም ዮሐንስ ፈጽመው ያዩትም አለ ለአማጽያን፣ ማቴዎስ ደግሞ ያዩታል አለ ለጻድቃን። ንጹሕ ልብ ያላቸው እና እንዲያ ነው የሚተረጎሙ መጻሕፍት። እንዴት ናቸው? እንዴት ነው አተረጓጎማቸው ነው እንጂ ጥሬ ዘር ይዘን ዝም ብለን ብድግ እያልን ከሄድን ፍጻሜያችን አያምርምና በስርዓት በንቃት መከታተል፣ ማንበብ፣ መስማት፣ መረዳት
መከታተል፣ ማንበብ፣ መስማት፣ መረዳት እኒህን ነገሮች በደንብ መያዝ ምንረዳውን ማወቅ ምንገባበትን ቤት መለየትና መጻሕፍትን ስናነብ በአንድም ሁለትም ሶስትም ሆናችሁ ብትገኙ በዚያ በመካከል ይገኛለሁ የሚለውን የሐዲስ ኪዳን መተርጉማን ሲተረጉሙ አንድም ሁለትም ሶስትም የተባለ ንባብ ትርጓሜና ተርጓሚ አንድም ምስጢር እኒህ አንድ ላይ ሆነው ቢገናኙ በዚያ እኔ እኖራለሁ ማለት ምስጢሩን እገልጻለሁ ነው እግዚአብሔር ያለ። ተነባቢ መጽሐፍና ተርጓሚ ባለሙያ ወይም የተተረጎመበት የመጽሐፍ ቅዱስ ክፍል እሱ ያስፈልጋልና ያንኑ በደንብ እያየህ ራስክን እንድታበቃ። የቲክታክ ፕላትፎርም ሰውን በመላት ለማስተማር ምቹ አይደለም። ሰው እንዲያነብ ንቃት መስጠትና መጻሕፍትን ጥቆማ መስጠት፣ ለጊዜው በጣም የተወናበደ ውስጥ የገባ ሰው ካለ ማረጋጋትና አማናዊ መስመር ማሳየት፣ ይህን አንቡት ብሎ ጥቆማ መስጠት ነው እንጂ በአንድ ቀን በመላት አሳውቀን ለመስደድ አይመችም። ስለሆነ ሌላም ጊዜ እየገባ ጠይቅ። የአርያም ንጉሥ ካንተ ጋር ይሁን፣ ሁላችንም ጋር ይሁን። እንደዚያ ነው። አሜን መምህር አሜን። ትክክል። እኔ እቺ ብቻ ነበር ጥያቄ ነበረችኝ። ሌላውን እንኳን እናንተም ስታስተምሩ በደንብ ዲያቆንም ሲያስተምሩ ሁሌ ነው የምከታተለው፣ ሁሌ ማለት ነው። እነ ልደተ ቃልም መምህር እርሱም ሌሎቹም ሲያስተምሩ በደንብ ነው የምከታተለውና እቺን መልስ ግን እቺን እንትን ግን ላገኝ ስላልቻልኩኝ በዚህ እስኪ ስገባ ልጠይቅ በሚለው ነው የገባሁትና በጣም ነው የማመሰግነው። እሺ ወንድማችን በርታ በርታ። የሚነበው መጽሐፍት በተለይ ትርጓሜዎችን ካላገኘ አውራኝ። ፎሎ ስላረኩ ትርጓሜዎችን ምናምን እልክልሃለሁ። ከማንም ሰው ጋር ስታወራ የእኔ መረዳት ከሚል ሰው ጋር ስታወራ አንተ ደግሞ የቤተክርስቲያን መረዳት እያልክ ነው የምታወራ። ሰው ጋር ስታወራ አንቶቹ የእኛ መረዳት የኔ እሳቤ የኔ መገለጥ ይላሉ። እኛ ግን የቤተክርስቲያን አረዳድ የአባቶቻችን ትርጉም እያለ ነው የምንፈታውና ሰው እነዛ ትርጓሜዎች እሰጥሃለሁ፣ ልክልሃለሁ። እናወራለን ስላልከኝ ነገር እግዚአብሔር ከኔም ካንተ ጋር ይሁን። እናመሰግናለን ስለመጣ። እሺ መምህር ኤፍሬም እንዴት ነው ታዲያ ጤናዎትን? ቸርነቱ ደህና ነኝ። ንህነሰ ተረፍነ ለባህት የተነነ ያሉ ለብቻችን ቀራን አለ ብዙ ሰው አይኔ ስለበቃኝ ነው። ስራም ሰዓት ደረሰብኝ። ግሩም ወአዙ ይሰረቁ እኮ ሽልክ እያሉ አለቁ ጥለውን ሄዱ። አለ ረገስት ላይ ብዙ ሰው አለ። የሚገርሙት እኔ ያው መቀበል ስንት ስላልኩኝ ነው እንጂ ብዙ ሰው አለ። ወደ ስንት ሰው አለ? ኧረ ብዙ ሰው አለ። ወደ 20 ሜቢ 15 20 ሰው ነው አለ መሰለኝ። ግን ስራ አለኛውና አይ ይሁን እንደዚያ ቅድም የሚመች ቦታ ስላልነበርሁኝ እንዲሁ ሳናግዝ በዚያው ጠፍተን ቀረንና አሁን ወደ በጣም ግሩም ቀሲስ። አይ በጣም ጥሩ እና እንደዚያ ነበረ። ትልቅ ነገር ነው። ብዙ ሰው ያው በዚህ ከሚገርሙት ነገር ከትምህርቱ ይልቅ ይሄኛው ብዙ ሰውን ቶሎ ያደርሳል። ጥያቄ የብዙ ሰዎችን ጥርት ያለ ነገር ይማመጣልና ጥሩ ነገር ነው። በጣም ጥሩ። የድምጽ የሚሰማችሁ ታች ላይ ከ140 በላይ ሰዎች ተታዩኝ ያላችሁና የሁላችሁም ጥያቄ ጊዜ ገብር ለእግዚአብሔር ነው የሚባለው። እግዚአብሔር ሁሉንም ነገር ለጥያቄያችን መልስ የሚመልስበት፣ ለበሽታችን ከደዌያችን የምንፈወስበት፣ ለችግራችን በሀብት የምንጎበኝበት ለየአንዳንዱ ነገሮች እግዚአብሔር ጊዜ ያለውና በጊዜ መጠበቅ ጽንዕወ ለእግዚአብሔር ነው። ወውቱ መጽሐፍ የክሙን ያለ ቅዱስ ቄርሎስ እግዚአብሔርን ታገሱት እርሱም ወደ እናንተ ይመጣል ይላል። ሌሎቹ መጽሐፍት እንዲሁ ይናገራሉና በአባቶቻችን ብሂልም ዘጸና ዴዴሃ ይበል ፍሬሃ ይላሉ። በሯን የጸና ፍሬዋን ይበላል ይባላልና መጠበቅ መታገስ ነው። ቀጣይ የምናከብረው ሳምንታዊ መታሰቢያ ቅዱስ ያሬድ የከፈለው መጻጉዕ የሚል በዓል አለና 38 ዓመት ደጅ በመጽናት ክርስቶስን ጠብቆት ክርስቶስ መጥቶ ለጥያቄው መልሶለታል። ጥያቄውም ለዘመናት ታልጋ ጋር ተጣብቆ መኖር ነበርና ያ ነገር መሮታል። ልትድን ትወዳለህን ብሎ ጌታ አስፈቀደው። እንኳን 38 ዓመት የተኛ 15 ደቂቃ የተኛ ሰው መዳንን ይወዳል። ዳሩ ግን ጌታ
እንዲህ ብሎ ሲጠይቀው ሰውየው የሰጠው ግብረ መልስ አልበየ ሰብ ወሶበ ይታወክ ማይ ወደኒ ውስጥ ተምጥማቃት ውሃው በሚናወጽበት ጊዜ ወደ ውሃው የሚጠለይ ሰው አልነበረኝም ነበር ያለውና ልክ እኛም እንደ መጻጉ መጠመቂያ ቦታ ወደ ውስጥ እኔን የሚያስገበይ ሰው አጣሁ ብላችሁ ሁሉንም መዝለ ያለውን 700 ሰው ማስተናገድ አይቻልምና ተስፋ አትቁረጡ። እንደ መጻጉ መጠበቅ ጥሩ ነው። በእውኑ እኛ ለእናንተ መድኃኒት መሆንና ለጥያቄያችሁ መልስ መስጠት እንቻል እንጂ ለመጻጉ ደጅ ጽናቱን አይቶ ክርስቶስ ነው የመጣለት። ለእናንተ ደግሞ ምናልባት እኛን አዘጋጅቶ እናንተን ደግሞ ለኛ አዘጋጅቶ ሊልክ ይችላል እግዚአብሔርና በማን በኩል ማንን እንደሚጎበኘው ስለማይታወቅ በጽናት መማር እና እግዚአብሔርን በትዕግስት መጠበቅ ለእያንዳንዳችን ሁሉም ሰው ጥያቄ አለው። ሁሉም ሰው ጥያቄያችን ይለያያል። አንዱ የጤና ሌላኛው የሀብት አንዱ የህይወት ሊሆን ይችላል እና ለሁሉም መልስ ይሰጣል እግዚአብሔር። ዝም ያለን ያረምም ከመዘይሰም እንዳለ መጽሐፍ እንደማይሰማ ዝም ቢልም ያጎነድ ከመዘይሁ እንደማይሰጥ ቢያዘገይም ዳሩ ግን አይቀርም ይመጣልና እሱን በጸጋና በተስፋ መጠበቅ ሚል መልእክቴ ነው። እግዚአብሔር የቀጣይ ቀን ሰው ይበለን። መዝሙራችን ሁሉንም ትልቁንም በትህትና ያናገር ሁሉንም ሰው ፎሎ እየመለስክ ሰዓት እየቀጠር በውስጥ ጻፉልኝ እያልህ ያዘጋጃቸውን የጽሁፍ ዶክመንቶች እነሱን በመላክና ጊዜያዊ ለጥያቄያቸው መልስ በመስጠት ውድ ጊዜህን የኛ ሀገር ሰዓት እንኳን ውድ አይባልም። ትርፍ ሰዓቱን ወይ በድብድብ ወይ በመናምን በንትርክ ነው የምናሳልፈውና በእናንተ ሀገር ደግሞ ሰዓት ያንዳንዱ ሰዓት ከወርቅ አልፎ ዳይመንድ በሆነበት ዘመን ትዳር እየመሩ ያደጉባትን ሀገር ህይወት ያገኙባትን ቤተክርስቲያን ባለመርሳት ከምእመናን ጎን ሆኖ ማስተማር ፍጹም በእግዚአብሔር ዘንድ የሚያስከብር አማናዊ የክርስትና ህይወት ነውና ያዝልቅህ አስፈ መምህራንን ይድልህ ክብረ ዲያቆናትን ሞገስ እስጢፋኖስን ያላብስህ ብለናል። ድምጹ የሚሰማችሁ ያደመጣችሁን ሁሉ ረስታ አድርገን የምንጠብቃት የመጨረሻዋ ደጅ የምንጸናት መንግስተ ሰማያትን ለሁላችን ያድለን። እግዚአብሔር ይስጥልን። እናመሰግናለን። እሺ አሜን። መምህር ኤፍሬም በጣም እግዚአብሔር ይስጥልኝ። ለእርሶም አመሰግናለሁ ስላስተማሩን። ቃለ ሕይወትን ያሰማልን፣ የሕይወትን ቃል ያሰማልን። የአባቶቻችን ጸጋ በረከት ረድኤት እጥፍ ሆኖ በእርሶ ላይ ይደር። በጣም እንወዶታለን፣ እናመሰግናለን። በጣም በሚጣፍጥ አንደበት በቤተክርስቲያን ለዛ በጣም በሚገርም መልኩ ነው የሚያስተምሩን። ሁላችሁም ፎሎ አድርጓቸው መምህር ኤፍሬምን አደራ አደራ። ፎሎወሮቻቸውን አሳድጉላቸው። 26,000 እኔ እንኳን የማልጠቅመው ሰው 100 ምናምን ሺህ ፎሎወር አለኝ እና እሳቸው ግን 26,000 ነው ያላቸው። እዚህ ያላችሁ 700 ሰዎች መምህር ኤፍሬምን ፎሎ አድርጓቸው። 100,000 1 ሚሊዮንም ይግቡ። የሚጠቅመንን ሰው ፎሎ ማድረግ አንወድም እኛ ሰነፎች ነን። ስለዚህ ፎሎ አድርጓቸው መምህር ኤፍሬምን። እዚህ የሚያገለግሏችሁን ሁሉ ከትክክለኛው ምንጭ እንድትቀዱ የሚያደርጓችሁን መምህራንን፣ ወንድሞች፣ አባቶችን፣ ዲያቆናቱን፣ ካህናቱን ሁሉ አደራ አደራ ፎሎ አድርጉ። ጊዜያችሁን ትምህርት ላይ አጥፉ። ወሬ፣ ሀሜት እንደዚህ ያለበት ቦታ ላይ አትገኙ። ከትክክለኛ የቤተክርስቲያን ምንጮች ትክክለኛው ምንጭ ቅዱ። መስቀል አድርገው ኦርቶዶክስ ነን እያሉ የሚያጨረብሩ ብዙ ስላሉ ከትክክለኛው ትምህርት ከትክክለኛው የቤተክርስቲያን ልጆች፣ አባቶች፣ ወንድሞች፣ ዲያቆናት፣ ካህናት ያንን ትምህርት ለማግኘት ሞክሩ። ጾሙን የበረከት ሰላም ያደርግልን። መልካም ቀን ይሁንላችሁ። ሁላችሁንም ስራ መመለስ ስላለብኝ ነው ወደ በኋላ ላይ ገባለሁ። መምህር ኤፍሬም እግዚአብሔር ይስጥልኝ። በጣም አመሰግናለሁ። የሩም መልካም። እሺ መልካም ወንድም አለም ደህና ሁን። Like, share, and subscribe. እሺ ሁላችሁም በሰላም ዋሉ።